ብሩክ ራሱን ሳተ። ሀይሜ ደነገጠች። ሀይሜና እዮ ተደባደቡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በአዲስ ቪዲዮ ብቅ ብያለሁ ማለት ነው። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ላይክ ሸር አድርጉኝ ማለት ነው። ዛሬ ላይ የመጣሁትን እንግዲህ ብሩክና ሀይሜ እናም እዮ ነው ያው ትናንትና የተሰራውን ቪዲዮ አይታችኋል። ትናንትና ላይ እንግዲህ ሀይሜ ጨዋታውን አበላሽታባቸው ነበር። ከዛም አልፎ ደግሞ በአባቷ ፊት እንግዲህ ሌላ ፍቅረኛ ፈልጉልኝ እያለች ብሩክ በጣም ደንግጦና በጣም ጭንቀት ላይ ስለነበር ዛሬ ራሱን ስቶ ሆስፒታል ገብቷል ማለት ነው። ሆስፒታል በገባበት ሰዓት እንግዲህ ወንድም ተብዬው ለሀይሜ ነግሯት ሀይሜ አንቺና እሱ ተረጋግታችሁ ህይወታችሁን እንድትቀጥሉ ነው የምፈልገው ሲላት፣ እሷ ደግሞ አሁን ስለ ህይወቱ ቀጥለን እናስባለን፣ አሁን የእሱ ጤና መጀመሪያ ይቀርማል፣ ውሰደኝ ያለበት ድረስ ብላ ስትሄድ እዮ ከጎኑ ቁጭ ብላ ብሩኬን እያስተማመች ነበር። ብሩኬ ደግሞ ላይ ራሱን ስለሳተ መነጋገርም ምንም ማድረግ አይችልም። ከዛም አልፎ እንግዲህ ብሩክን ልታይ የሄደችው ሀይሜ ከእዮ ጋር ቦክስ ተጋጠሙ፣ ተደባደቡ ማለት ነው። ምክንያቱም እዮም ባንቺ ምክንያት ነው እያለች ሀይሜን ተወቅሳታለች። ሀይሜም ብሩኬ አንድ ነገር ይሁንና እገልሻለሁ ወይ ሴቶች በአንድ ወንድ እንዲህ መደባደብ ማለት ነው አይገርምም? እንግዲህ እዩ የምትባለው እንደዛም ነፍሰ ጡር ነው። ሀይሜን ከክላሱ አስወጣቻት። ሀይሜ ወጣች። ምንድነው ነገሩ? ምን እየተካሄደ ነው ማለት ነው? የቡታጅራ ዩቲዩበሮች ወይኔ እንዴት ነው ነገሩ? ከዛም አልፎ ተርፎ እንግዲህ ሀይሜና እዩ ብሩክን ሊጠይቁ የመጡ ሰዎች እነሱ ተደባድበው ጊዜውንም ሰዓቱንም አቃጥለው በመጨረሻም ለራሳቸው አስበው ሂደዋል ማለት ነው። ብሩክ እስካሁን ድረስ አለበት አልነቃም። እንግዲህ ወንድሙ እስከ ዛሬ ድረስ የተጨነቀ ነው። ይህም ጭንቀቱ አንተ ማንም ያላወቀለት እያለ በጣም አሳዝኗቸዋል ማለት ነው። ብሩክ እውነት የሆነ ነገር አለ እንጂ ትናንት በሰራው ስራ ራሱን ሊስት አይችልም እያለች ሀይሜም ግራ እየገባት ወንድሙን አናግረዋለች። ከዛም አልፎ ተርፎ እንግዲህ ሀይሜ አንቺ እና እሱ አንድ መሆን አለባቸው፣ ስለዚህ ከአንቺ ርቆ እሱ አየሽዋ እንደዚህ እንደሆነ፣ ስለዚህ አንቺ እና እሱ የትም መራራቅ አይገባችሁም፣ ድሮ የነበረባችሁን ነገር አሁን መመለስ አለባችሁ እያለ ነበር ማለት ነው። ትናንት እንግዲህ ኬክ የመጣው ሀይሜ ደስታውን አበላሽታባቸው ነበረ። ብሩክም በጣም ደንግጦም ስለነበር እንግዲህ ዛሬ ደግሞ ብሩክ ሆስፒታል ገብቶ ራሱን መሳቱ በጣም ይገርማል። አንዳንዴ እንዲህ ነው እንግዲህ በተራው ደግሞ ባለፈው ሀይሜ ያልነበረች ራሷን የሳተችው፣ አሁን ደግሞ የብሩክ ተራ ደርሷል ማለት ነው። እዩስ ይሄ ልጅ ግን የማን ነው? እውነት የብሩክ ነው እስካሁን ድረስ ማለት ነው። ተወልዶ ዲኤንኤ ምርመራ እስከሚደረግ ድረስ እየተጠበቀ ነው። አሁን ድረስ እንግዲህ ብሩኬና ሀይሜ ያው ጭቅጭቅ ላይ ናቸው ያሉት ማለት ነው። ሁሌም ጭቅጭቅ ነው የኔና የሱ ጉዳይ፣ ምንም ልዩነት የለውም። እና ስለዚህ ዛሬ እንዴት ምን ሆኖ ነው እያለች ነበረ። እንግዲህ እዩን ሀይሜ አንድ ነገር አብዝተሽ ወይም የሆነ ነገር አድርገሽ ነው እንጂ ብሩኬ ምንም አይሆንም እያለች ነበር። እዩ ተብዬዋ ደግሞ በአንቺ ምክንያት ነው ትናንት ባደረግሽው፣ አንቺ ለሱ ብታስቢ ኑሮ ይሄ እንደዛ አይሆንም ነበር እያለች እንግዲህ እየነዘነዘቻት ነበር። ሁለታቸውም እዛ መሀል ቦክስ እና ድብደባ ተባጣበጡ ማለት ነው። ሆስፒታሉን የታመመውን ብሩክ ሳይሆን ሊጠይቁ የመጡት ሁለታቸውም በቃ የሆነ ያልታወቀ ውስጣቸው ላይ ያለ ነገር አለ ማለት ነው። አንቺ ቅናታም ወይ ደግሞ የሚያስቀው ነገር የሲሳያችም ሰክሯን ወይ ጉድ አንቺ ነሽ እሱ እዛ ተጋርቦ ማለት ነው። ትንሽ አይከብድም ግን ወይ ሀይሜ እና ሳይሆን ነበር እንጂ አመጥኖ መደቆስ ከሆነ በኋላ ምን ያደርጋል? ጥዶ ማልቀስ የሚባባለው አባባል አይደል? አንድ ጊዜ እንግዲህ አሁንም ቢሆን ሀይሜ ያው ከብሩክ እንደዚህ የምትወጂው የሆንሽ እንደዛ መለየት ይከብዳል። ቢሆንም ደግሞ እዩ የምትባለው ደግሞ እንግዲህ
የልጄ አባት ነው እያለች ሁሌም ትከተለዋለች። ብሩኬም ደግሞ አለ ፈቃዱ በግዴታ የልጅ አባት ለመሆን እየተገደደ ነው። እሱም ደግሞ ሰዎች እንትን በሚሉት የተመራ ይመስላል ማለት ነው። በጣም የሚገርማል። ግን መጀመሪያ ጤንነትና ራስ ይቀድማል ብላለች ሀይሜ። ነገሩን ደግሞ ቀስ እያልን አብረን የምናስብበት ይሆናል ብላለች። ዙሮ ያማላ ያው ሀይሜና ብሩኬ ቢለያዩም ሁለታቸውም እንደሚጎዳዱ ከዚሁ እናውቃለን ማለት ነው። ያው ባለፈው ቪዲዮ እንግዲህ አባቷን አቅርባ እኔ እንለያይ ነው በየጓደኛው እንለያይ ነው። ግን ምንድን ነው ቆይ መለያየት ከሆነ ቁርጥ ያለ ሀሳብ መለያየት ብሩክም የራሳቸውን ህይወት ግን ምንድን ነው የቡታጅራ እንትኖች ማለት ነው ዩቲዩበሮች ሀይሜን የሀይሜም ወንድም እዛ ከሩታ ጋር ቅናት ሩታ ሌላ ህይወት ስትጀምር እሱ ደግሞ በመሀል ገብቶ እኔ ልጃችን እናሳድግ ያደረገው ነገር አሁን ደግሞ ሀይሜና ብሩኬ አረ ወዴት ነው ነገሩ ማለት ነው። ዶራል ያደርጋል አንዳንዴ እና ለማንኛውም እውነት ከሆነ ብሩኬ እንግዲህ እንደሚነቃ ተስፋ አለን። ሀይሜ ከጎኑ ብትሆኒ ብሩክ ዛሬ ነገ ሲያይል ይነቃል። አሁን ደግሞ የሱ ተራ ሆኗል። በአንቺ ተራ ጊዜ እንግዲህ ከጎንሽ ሁኑ፣ የትም ሳይንቀሳቀስ ከጎንሽ ነበር። ዛሬም ከጎኑ ሁኚ። እዩ የምትባየው ደግሞ እንግዲህ የልጅሽን አባት ፈልገሽ እኔ እንጃ፣ እሷም የልጄ አባት ነው እያለች ነው። ነገሩ ወዴት እየሆነ ነው? እንግዲህ ልጁ እስከሚወለድ ሁላችንም ወይ በትዕግስት መጠበቅ ነው። ሀይሜም ደግሞ ትዕግስት አድርገሽ እንግዲህ እዩ ልጅ ተወልዶ ዲኤንኤ ምርመራ ከተደረገ በኋላ ያው ሌላ ፍቅረኛ መያዝ ካሰብሽ ሌላ ፍቅረኛ መያዝ ነው አይደል? ውዶች እንግዳ አሁን ብሩኬ እንግዲህ ነገሩ ወዴት እንደሆነ አናውቅም። ራሱን ስቷል። በጣም ጭንቀት ውስጥ ገብቷል። ትካዜ ውስጥ። ይሄም ደግሞ ለሀይሜ ሲል ነው። ሀይሜና ብሩኬ ድሮ በፊት የምናውቃቸው ናቸው። እቺ ተብዬዋ ግን ማልኳት ነው ሀይሜና ብሩኬ እንደዚህ ልትነጣጥል የቻለችው ማለት ነው። ሀይሜም ከብሩኬ ሲርቅ ያው አየን። ብሩኬም ሀይሜም ደግሞ ከብሩኬ ስልቅ እንደዛ የሆነ ነገር ሲሆን ባለፈው እሷም ራሷን ስታ ሆስፒታል ገብታ ነበር። አሁን ደግሞ የብሩክ ተራ ሆኖ ብሩክ ሆስፒታል ገብቷል። እንግዲህ ሊያዩ የሄዱት የብሩክ አፍቃሪዎችም እርስ በርሳቸው ቦክስ ተጋጥመው እዛው ሐኪም ቤት በሚገርም ሁኔታ ላይ ነበሩ ማለት ነው። አንዳንዴ ያስቅም ያስቃል። ኧረ በእውነት ያስቃል ማለት ነው። ያስቃልም ያስጠላልም ማለት ነው። ምንድን ነው ይሄን ያህል? አንድ ወንድ እኮ ነው ወንድ ቢሄዱ እንዲመጣል እንዴ? የልጄ አባት ነው የምትለውም ግዴታ የልጄ አባት ነው የልጄ አባት ነው ነህ እሺ በቃ እስከ በሰላም ልውለድ በሰላም ይገልግለኝ በይ። አንቺም ደግሞ ማለት ነው እንደዛ ሆነሽ ከሀይሜ ጋር ፎክስ። ኧረ ሀይሜ አክብራሽ ይሆናል እንጂ እንደዛው እኔ እጋጠማለሁ ማለት ከባድ ነው። ግን አንዳንዴ ማለት ነው ነፍሰ ጡር ሆና አሁን ሀይሜ ቢመጣባት ያው እውነት አይደለም እንጂ ሆድሽን ብትልሽ እኮ በቃ እገልሻለሁ እንዳለችሽ የልጅሽንም ህይወት ያንቺንም በጣም የሚያስጠላ ሁኔታ ነው ማለት ነው። እና በትዕግስት የማይፈታው ነገር የለም። ትዕግስትና ሶብር ማድረግ ነው ለሁሉም። ለትንሹም ለትልቁም ነገር እንግዲህ ትዕግስትና ሶብር ያስፈልጋል ለሰው ልጅ ማለት ነው። አንደኛ ነገር ተረጋግቶ ማሰብ። ይህ ልጅ ይወለድ ከተባለ እስከሚወለድ ደግሞ መጠበቅ። ያው ዙሮ ተዛዙሮ ሌላ ጓደኛ ይዞ ለመርመድ ትንሽ ሊከብዳት ይችላል። ሀይሚም ብሩኬም እንደዛው። ምክንያቱም እነሱ በጣም ድሮ የተዋወቁ ናቸው። ደግሞ ግን ብሩክ እውነት ይሄን ስራ ሰርቶ እንደሆነ በጣም አሳፋሪ ነው። ሀይሚም ደግሞ ያው አባትሽ የሚሉሽን ሰብተሽ ወደ የአባትሽን ቃል ማክበር ግድ ይልሻል። እና ብሩክ ዛሬ ላይ ራሱን በመሳቱ ሆስፒታል ገብቷል ማለት ነው። ምክንያቱም ይሄ ነገር ደግሞ በሁለት ሴቶች በእዩና በሀይሚን ሀይሜ ማለት ነው እንግዲህ ይህችም አንቺ ነሽ ይህችም አንቺ ነሽ እየተባባሉ ሰዓቱን ጨርሰውታል። በማንኛቸው ተናዱ ወይም ደግሞ ሁሉም ተጨማምሮ ሀሳብና ጭንቀት አንድ ጊዜ ሲሆን በአንዴ ሄዶ ነው መሰል። በጣም ይገርማል ብሩክ ሐኪም ቤት መግባቱ ማለት ነው። ያው እንደሚነቃ ተስፋ አለን። ምክንያቱም
የተደረገ ነገር የለም። የሚያስደነግጥ ነገር የሰማ ገና እንለያይ ነው እንጂ አልተለያዩም ማለት ነው። እና ለማንኛውም ውዶች ይህ ቪዲዮ ላይክ ሸር አድርጉልኝ። እወዳችኋለሁኝ። በኮሜንት ሀይሜና ብሩኬ ሁሌም እንደማይለያዩ እናውቃለን። በስተመጨረሻም ደግሞ ለነጻነት ወንድማችን አባታችን ለሆኑ ዛሬ ላይ እንግዲህ ወደማትቀረዋ ሞት ሄዷል። ዛኛው ዓለም ላይ እንግዲህ ምን እናደርጋለን? ህይወት እንዲህ ናት። ለአንዱ ጠባብ፣ ለአንዱ ሰፊ፣ ለአንዱ ዳገት፣ ለአንዱ ሜዳ፣ ለአንዱ ጥቁር ብዙ ነገር ናት። ያን ደግሞ በትዕግስት ነው። ሁላችንም ብንሆን ማንቀርነን ወደዛው ነን። ከአፈር ነው የተፈጠርነው። መልስን ደግሞ ወደ አፈር መሄዳችን የማይቀር ነው። እንግዲህ ጽናቱን ለሁሉም ቤተሰቦቹ ለልጆቹም ጽናቱን እያልኩ ከዚህ ሰናበታችኋለሁ። ቪዲዮውን ግን ላይክ ሼር አድርጉ ውዶችዬ ማለት ነው። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያድርግልን። በያላችሁበት ሰላማችሁ ብዝዝት ይበል። ባይ ባይ። እወዳችኋለሁ።